ኢትዮ ኤፍኤም 107.8 የኢትዮጵያውያን This morning, scorching temperatures are gripping much of Europe. From Paris to Madrid to London, locals and tourists are scrambling to stay cool, lining up for በዚህ ሰዓት አውሮፓ እየቀለጠች ትገኛለች። ከእንግሊዝ እስከ ፈረንሳይ፣ ከስፔን እስከ ኔዘርላንድ ያሉ ሀገራት ከዚህ ቀደም አይተውት በማያውቁት አስከፊ የሙቀት ማዕበል ወይንም ደግሞ ሂት ዌቭ ውስጥ ይገኛሉ። የክስተት ተራ የበጋ ሙቀት ብቻ ሳይሆን የሰዎችን ሕይወት እየቀጠፈ መሰረተ ልማቶችን እያደቀቀና የሀገሪቱን የዕለት ተዕለት እንቅስቃሴም ሙሉ በሙሉ እየገታ የሚገኝ አደገኛ የተፈጥሮ ፈተና ሆኗል። በአሁን ሰዓት መላውን ምዕራብ አውሮፓ እያናወጠ የሚገኘው ከባድ የሙቀት ማዕበል ከተለመደው ወቅታዊ የአየር ንብረት ለውጥ ባለፈ በሀገሪቱ ማህበራዊ፣ ኢኮኖሚያዊና መሰረተ ልማታዊ መዋቅሮች ላይ ከፍተኛ ጫና እያሳደረ ይገኛል። በተለይም ታላቋ ብሪታንያ፣ ፈረንሳይ፣ ስፔንና ኔዘርላንድ የቀይ መስመር ሬድ አለርት ማስታወቂያዎችን በማወጅ ላይ ናቸው። በተለምዶ መጠነኛ የአየር ንብረት እንደሚያጋጥማት የምትታሰበው እንግሊዝ ሳይቀር በከፍተኛ ሙቀት ውስጥ ገብታለች። በደቡባዊ እንግሊዝ የሙቀት መጠኑ እስከ 37 ዲግሪ ሴልሺየስ የደረሰ ሲሆን ከፍተኛ እርጥበት ከተመዘገበ በኋላ የሚሰማው የሙቀት መጠን ከዚህም በላይ እንደሚሆን የሜት ኦፊስ መረጃዎች ያመላክታሉ። የሙቀት መጠኑ በዚህ ሁኔታ መጨመሩ በመንግስት አገልግሎቶች ላይ ቀጥተኛ እክሎችን የፈጠረ ሲሆን ከአጠቃላዩ መረጃ የምንረዳው ከ1000 በላይ ትምህርት ቤቶች ሙሉ በሙሉ ወይንም ደግሞ በከፊል መዘጋታቸውን ወይንም ደግሞ የመውጫ ሰዓታቸውን ማሳጠራቸውን ነው። ሆኖም ይህ ውሳኔ በትምህርት ሚኒስትሩ በኩል የተለየ ስጋትን አስነስቷል። የሀገሪቱ የትምህርት ሚኒስትር ብሪት ፊሊፕሰን ባስተላለፉት መልእክትም ትምህርት ቤቶች ክፍት በሆኑበት ሁኔታ ተማሪዎች ከክፍል መቅረት እንደሌለባቸው አሳስበዋል። ሚኒስትሯ እንዳሉት የትምህርት ቀናትን ማጣት የረጅም ጊዜ የትምህርት ክፍተትን የሚፈጥር ሲሆን ጉዳቱም ይበልጥ የሚጸናው አቅመ ደካማ በሆኑ የህብረተሰብ ክፍሎች ላይ ነው። በመሆኑም ትምህርት ቤቶች የዩኒፎርም ደንቦችን በማላላትና የአየር ዝውውርን በመጨመር ተማሪዎችን ማቆየት እንዳለባቸው አቅጣጫ ተቀምጧል። I find it quite unbearable and I think it is a sign of climate change. London is not a city that's meant to be hot. Temperatures not only set to break June records here, but could get very close to an all-time record as well. But even now I went to the shop, there's like no water in the shops, it's all like really hot. The local paper Nice Matin saying heat is coming for us. El Niño is not just knocking on the door, it risks በሌላ በኩል የትራንስፖርት መዋቅሩም ለእንዲህ አይነቱ ሀሩር የተዘጋጀ ባለመሆኑ ከፍተኛ መስተጓጎል ገጥሞታል። የሀዲድ መስመሮች የመለጠጥ ስጋት ስላለባቸው የሀገሪቱ ብሔራዊ የባቡር አገልግሎት ዜጎች በጣም አስፈላጊ ካልሆነ በስተቀር የጉዞ እቅዳቸውን እንዲሰርዙ ወይንም ደግሞ ለሌላ ጊዜ እንዲያስተላልፉ በይፋ አሳስቧል። ሌላዋ በዚህ ከፍተኛ የሙቀት ማዕበል እየተቀጣች ያለችው ሀገር ደግሞ ፈረንሳይ ናት። በሀገሪቱ ከግማሽ በላይ የሚሆኑ ክልሎች ማለትም 58 ክልሎች በከፍተኛ ቀይ ማስጠንቀቂያ ስር ይገኛሉ። በደቡብ ምዕራብ ፒሶስ በተባለች አካባቢ የሙቀት መጠኑ 44.3 ዲግሪ ሴልሺየስ መመዝገቡ አጠቃላይ ስነ ምህዳሩ ምን ያህል አደገኛ ደረጃ ላይ መድረሱን ያሳያል። ይህ የአየር ንብረት መዛባት ያስከተለው ሰብአዊ ጉዳትም ቀላል የሚባል አይደለም። መንግስት ይፋ ባደረገው መረጃ መሰረት ባለፈው ሳምንት ብቻ ሙቀቱን ለመሸሽ በዱር አራዊት መጠለያዎች ቁጥጥር በሌለባቸው ሐይቆችና ወንዞች ውስጥ ለመዋኘት የሞከሩ ቢያንስ 40 ሰዎች በስምጥ ውሃ ህይወታቸውን አጥተዋል። በደቡባዊ ፈረንሳይ ደግሞ 2 ህጻናት በመኪና ውስጥ ተዘግቶባቸው በሙቀት ምክንያት ህይወታቸው ማለፉ ተረጋግጧል። ከሰብአዊ ቀውሱ ባሻገር ከፍተኛው ሙቀት የቴክኖሎጂና የኃይል መዋቅሩንም ተፈታትኖታል። በብሪታኒ ክልል 68,000 የሚጠጉ መኖሪያ ቤቶች የኤሌክትሪክ ኃይል መቆራረጥ አጋጥሟቸዋል። በተጨማሪም የደረቅ አየር ሁኔታው ለጫካ እሳት መስፋፋት ምቹ ሁኔታ በመፍጠሩ በሜን ኤትሎር ከ150 በላይ የእሳት አደጋ ሰራተኞች ሌሊቱን ሙሉ ቃጠሎ ለመቆጣጠር ተሰማርተዋል። ይህንን አስመልክቶ የፈረንሳይ መንግስት አውሮፓ ወደ ሞቃታማ ቀጠና እየተቀየረች መሆኑን በተግባር እያየን ስለሆነ አጠቃላይ የማህበረሰብ መዋቅሩና የስራ ሁኔታ
ሁኔታዎች ራሳቸውን ከአዲሱ የአየር ንብረት እውነታ ጋር ማስማማት ወይንም ደግሞ አዳፕት ማድረግ እንዳለባቸው ገልጸዋል። በዚህ ወቅት ይህ የሙቀት ማዕበል መላውን አህጉር እያዳረሰም ይገኛል። ስፔን ከተለመደው የሰኔ ወር አማካይ ሙቀት ከ5 እስከ 10 ዲግሪ ከፍ ያለ ሁኔታን እያስተናገደች ትገኛለች። ጣሊያንም ሚላንና ሮምን ጨምሮ ለ12 ዋና ዋና ከተሞቿ የቀይ መስመር ማስጠንቀቂያን ሰጥታለች። በጀርመንም እንዲሁ በሳምንቱ መጨረሻ የሙቀት መጠኑ 40 ዲግሪ ሴልሺየስ ይደርሳል ተብሎ ይጠበቃል። ይሁን እንጂ አንዳንድ ሀገራት ሁኔታውን ለመቋቋም አዲስ ስልቶችን እየቀረጹም ይገኛሉ። ለዋቢነትም ኔዘርላንድን ማንሳት እንችላለን። የኔዘርላንዷ ዋና ከተማ አምስተርዳም የመቀዝቀዣ ማዕከላት ወይንም ደግሞ ኩል ዳውን ስፖት የሚል ኔትወርክን ዘርግታለች። እነዚህ ማዕከላት በቤተ መጻሕፍት፣ በህዝብ ማህበረሰብ ማዕከላትና በሱፐርማርኬቶች ውስጥ የተዘጋጁ ሲሆን ዜጎች መጠለያ፣ ቀዝቃዛ ውሃና የሕክምና እገዛ የሚያገኙባቸው ስፍራዎች ናቸው። ትምህርት ቤቶችም የትሮፒካል የጊዜ ሰሌዳን በመቅረጽ የመማሪያ ሰዓታትን በማሳጠርና የአየር ማቀዝቀዣ ዘዴዎችን በመጨመር ላይ ይገኛሉ። የአየር ንብረት ተመራማሪዎች እንደሚገልጹት የዚህ መጠነ ሰፊ ቀውስ ሳይንሳዊ መነሻ ከሰሃራ በረሃ ወደ ሰሜን አቅጣጫ በተንቀሳቀሰ እጅግ ሞቃታማ አየር ምክንያት ነው። ይህ አየር ታዲያ በአውሮፓ ላይ ከፍተኛ የከባቢ አየር ግፊት በመፍጠሩ ሞቃቱን አየር እዚያው አፍኖ እንዲቆይ አድርጎታል። ነገር ግን ይህ አፋጣኝ ምክንያት እንጂ ዘላቂው መንስኤ እንዳልሆነም ተጠቁሟል። ዋናው ምክንያት የዓለም ሙቀት መጨመር እንደሆነም ተነስቷል። የፈረንሳይ የአየር ሁኔታ ኤጀንሲ መረጃዎች እንደሚያሳዩት ከ1947 ጀምሮ በሀገሪቱ ከተመዘገቡት 51 የሙቀት ማዕበሎች ውስጥ 34ቱ የተከሰቱት ከፈረንጆቹ 2000 ዓመት በኋላ ሲሆን 26ቱ ደግሞ ከ2011 ወዲህ የተመዘገቡ ናቸው። ይህ የሚያሳየው የአየር ንብረት ለውጥ አሁን ላይ የሙቀት ማዕበሎችን ድግግሞሽ፣ የቆይታ ጊዜና የጥፋት አቅም በከፍተኛ ደረጃ እየጨመረው መምጣቱን ነው። ይክሰት በተለይ ለአውሮፓውያን ትልቅ መዋቅራዊ ጥያቄ ያስነሳ ሲሆን የአህጉሪቱ መኖሪያ ቤቶች፣ የህዝብ መጓጓዣዎችና የከተማ ፕላኖች የተገነቡት ሙቀትን ለመጠበቅ እንጂ ሙቀትን ለመከላከል ባለመሆኑ የረጅም ጊዜ መሰረተ ልማትን በቢሊዮን የሚቆጠር ዶላር አውጥቶ እንደገና መገንባት ግድ ሊል እንደሚችልም ያሳያል። ከተሰጡት ትንበያዎች አንጻር ከአርብ ጀምሮ የአየር ሁኔታው እየቀነሰ እንደሚሄድና የነጎድጓድ ዝናብ እንደሚኖር ቢነገርም ያ ደግሞ በራሱ የድንገተኛ ጎርፍና የማዕበል ስጋቶችን ይዞ እንደሚመጣም ይጠበቃል። ዛሬ ያየነው የአየር ንብረት ለውጥ የአንድ አካባቢ ስጋት ብቻ ሳይሆን አጠቃላይ የሰው ልጅ ህልውና ፈተና መሆኑን በድጋሜ እያረጋገጠ መሆኑን ነው። It's very unusual to see very high temperatures up in the north of the country. We're going to see temperatures of up to 40 degrees in the Basque Country in the north. That's normally one of the coolest areas of Spain.